يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن. صلاة الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهذه إلى يوم الدين وبعد. السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. أعوذ بالله من الشيطان الرجيم. ومن يتول الله ورسوله والذين آمنوا فإن حزب الله هم الغالبون. ومن يتول الله مالت الله الناصر يعني رداته الله نو بلو بالله توكل ያደረገ ورسوله كذلك صادق الأمين አሉኝ يعني بلو برسولን ያዘ والذين آمنوا أسبابን ከተፈለገ የኔ ረዳቶች ሙእሚኖች ናቸው የኔ አውሊያዎች ምንም ጥያቄ የለውም ያአላህ ቅድም እንዳለው ሙአሲር ስለሆነ የሚመካው ወመን የተወከል አለላህ ከፋህ እንደተባለው አላህን ያዘ ከዛሊከ በነብይነት እንደ አስባብ ረሱልን ይዟል ከዛ ሙእሚኖች ወንድሞች የሐቂቃ አላህን የሚፈሩት አሉኝ ያለ فإنه من حزب الله ይሄ ሒዝቡላህ የሚባል ይሄ ነው በአላህ ትክክለኛ የሚባለው ደግሞ فإن حزب الله ያአላህ ጁንዱላህ እንደሚባለው ሒዝቡላህ እንደሚባለው فإن حزب الله ትክክለኛ በአላህ ያመኑ ተወኩላቸውን በአላህ ያደረጉ እንደዛ ጠላት ጋር ገጥመን ለሚመጣው በዘመን ለሚከሰተው መጥፎ ነገር ጠላቶች ሳይሆን ከሐቅ የወጡ ሰዎች ሳይሆኑ እኛ ከተረዳዳን ሙእሚኖች ናቸው አሉኝ አስባብ ወንድሞች ያሉኝ ብሎ በሙእሚኖች በረሱሉ በአላህ ብቻ የተመካሰው فإن حزب الله هم الغالبون የሚያሸንፉትም እነዚህ ናቸው። ይሄ hatta ገንዘብ ቢኖረው የሰው ልጅ በነገራችን ላይ በአላህ መመካት ሲባል ጭራሽ እንዳትነግድ በአላህ መመካት ሲባል እንዳታርስ በአላህ መመካት ሲባል እንዳትማር ይሄን አስባቦችን እንዳትሰራ አይደለም ሸሪዓተል እስላሚያ። ትልቁ ችግር የሚሆነው ገንዘቡ አለ ገንዘብ እስካለ ድረስ ምንም ነገር አይደርስብኝም ዘመዶቼ እስካሉ ድረስ ስልጣኔ እስካለ ድረስ ከዛሊክ ሲል ነው እነዚህ ነገራቶች ሊጣሙ የሚችሉት ገንዘብም ስልጣንም ዘመድም ዕውቀትም አላህ ጥቃሙ እስካላቸው ድረስ ብቻ ነው። አላህ ጥቃም እስካላለው ድረስ አይጣምም። ስንት ነው በዘመድ አልፎ ተርፎ በልጁ በአባቱ በባሏ በሚስቱ ስንት ጉዳት የሚደርስበት ዝም ብሎ ልጅ ስለሆነ ብቻ ቢጠቅም ሁሉም በልጁ ይጠቀም ነበር አይደል? ስልጣን ስንቱን አስገደለው ገንዘብ ስንቱን ያስገድለዋል ገንዘብ ስላለ ብቻ አይደለም። ይሄ ሁሉ የሚጣመው አላህ ከፈቀደ ብቻ ነው። አላህ በይተጠቀም ካላለኝ አልተጠቀምም ብሎ በሐቂቃ ሙአሲሩ አላህ ነው ብሎ ሰበብን የያዘ ሰው ይሄ ሰው ሙተወኪል ነው። ስለነገደ ብቻ ኢማኑ ተሸርሽሮበታል ስለሰራ ብቻ በአላህ አልተመካም ልንል አንችልም። ግን ቁርአን ይሄ አስባብ العاديያንም ሲያስተምረን ومن يتولى الله ورسوله والذين آمنوا فإن حزب الله هم الغالبون በአላህ ስንመካ አላህ ኻሊቅ እንደሆነ ጌታ እንደሆነ ብቻ እንጂ በረሱሉ ረሱል እንደሆኑ በሙእሚኖች ደግሞ ሙእሚን እንደሆነ እነዚህን ፈሷስሎ እነዚህን ምንነታቸውን አውቆ የሆነ ሰው ይሄ ሒዝቡላህ ማለት አንሷሩ ዲንላህ የሸሪዓተል እስላሚያን በትክክል የሚያስፋፋ የዲን ረዳት ለዲን የሚደክም ለዲን የሚሰራ ነው። ደግሞ መጨረሻ ላይ فإن حزب الله አንሷሩ ዲንላህ هم الغالبون ላለቱ ሊመስል ይችላል። አሁን እኮ የሆነ ዳመናውን ያያየ አዝማሚያውን ያያየ የሚዋዥቀው ሁሉ በቃ ሐቅ ነስርን የማያገኝ መስሎት በዚሁ እንደጨለመ የማይነጋ መስሎት የሚቀር መስሎት ሲል አይደለም በሐቂቃ ከሆነ فإن حزب الله هم الغالبون ይላል። يا أيها الذين آمنوا لا تتخذوا الذين اتخذوا دينكم هزوا ولعبا من الذين أوتوا الكتاب من قبلكم والكفار أولياء واتقوا الله إن كنتم مؤمنين.
አሁንም ሙእሚኖችን ያ አዩሃ الذين آمنوا እናንተ በአላህ ወህዳንያ በረሱሉ ሪሳላ ያመናችሁ ሙእሚኖች ሆይ የናንተን ዲን አተተኺዙ الذين اتخذوا دينكم በነገራችን ላይ እነሱም ይሄን ዲን ነበር ሊከተሉ የሚገባው ይሄን እንቁ የሆነውን ትክክለኛ ሸሪዓተል ኢስላሚያን ምን አርገው ይዘውታል ሁዝወን ወለዒባ መቀለጃ መሳለቂያ አድርገው በሸሪዓተል ኢስላሚያ በዲነል ኢስላም መሳለቅ ሲጀምር ሰው በማን ነው እየተሳለቀ ያለው ባስተላለፉት በረሱል እየተሳለቀ ያለው በማን ነው በኻሊቁ እኮ ነው አለ እነዚህን من الذين اوتوا الكتاب ይላል አላህ ካሁን በፊት ተውራትን ተሰጥተው ነበር አልተጠቀሙበትም ኢንጂልን ተሰጥተው ነበር ሚን ቀብሊኩም ተውራት ለነብዩላህ ሙሳ እንደወረደ ትክክል ነው በርዘው ደልዘው ያው ከአግባቡ ቢያወጡትም ኢንጂል ከዛሊካ ለነብዩላህ ኢሳ የወረደ ነበር እነሱ ግን ተውራት እንዲያዘዛቸው ኢንጂል እንዲያዘዛቸው ሳይሆን የሚያረጉ ዲንን መቀለጃ መሳለቂያ መጫወቻ አድርገውታል ወልኩፋር ደሞ መመሪያ ያለላቸውም አሉ እነዚህ ኡምይ ሆኑ ዝም ብለው መመሪያ ያላቸውም ዝም ብለው በልብ ወለዳቸው ብቻ የፈለጉትን ያመልካሉ በሌላ ሲፈልጉ ሌላ ይቀይሩታል ድንጋዩንም ዛፉንም ዝም ብለው ጉዙን ሁሉ ጌታ ነው የሚሉትን እነሱንም አውሊያ ረዳት አርጋችሁ የውስጥ ሚስጥረኛ አድርጋችሁ አሉን ብላችሁ መመኪያ አርጋችሁ አትያዟቸው አውሊያ ሳያደርግ ዝም ብሎ አዲየን ቅድም እንዳልነው እንደ ጎረቤት በስራ ስለሚያገናኘው ሰላም ሊለው ይችላል ግን አሳልፎ ከሙእሚኖች ውጭ ሚስጥር የሚሰጥ ከሆነ እሱ አለኝ እንደው በደም በስጋ የሱን ፍቅር አስገብቶ ከዛሊከ ከነሱ ጋር ተማምኖ የሚኖር ከሆነ ይሄ ያለው የኢማን እስልምና ያዘዘውን ቅድም ቁርአን ያለውን ኢነማ ወልዩኩም الله ورسوله والذين آمنوا ያለውን خلፎ የሱ ረዳቶች ማን ሆነዋል ከሱ ተቃራኒ ሆኑት በባጢል ላይ ያሉት እንግዲህ ሽፋናቸውን መመሪያ ቢያደርጉም በግልጽ መመሪያ አይኖራቸውም እነሱን ረዳቶች ሚስጥረኞች አድርጋችሁ ልትይዙ አይገባችሁም ወተቁላህ አላህን ፍሩ ማለት አላህ ያዘዛችሁን ፈጽሙ የከለከላችሁን ተከልከሉ ይሄ በነገራችን ላይ ለሰው ያስተዋወቀ በይፋ እየሰራ ሳይሆን አንዳንዱ ለዛሂሩ ከሙእሚኖች ጋር ጤነኛ ግንኙነት ያለው የጠነከረ ከሙእሚኖቹ ጋር ወዳጅነት ያለው መስሎ በጨለማ በስውር በስተጀርባ ከነሱ ጋር ትስስር ሊኖረው ይችላል ሚስጥር ያሳልፋል ምን ይላል ዲንን ይቦረቡራል ያንንም የሚያውቀው ማን ነው አላህ ነው ሰውን መፍራት ምን ማለት ሰውን መሸወድ በጣም ቀላል ስለሚሆን ማለት ነው ሲገናኝ ከሙእሚኖችም ጋር ከሱ በላይ ምላስ ያለው ከሱ በላይ ለዲን ተቆርቋሪ ማንንም የሌለ ያስመስላል ግን ጀርባው ከሌሎች አካላቶች ጋር ነው ይሄን خالق السماوات والارض ምን አለ ወተቁላህ ኢን ኩንቱም ሙእሚኒና ሐቀን ትክክል አማኞች ከሆነ አላህና አላህን ፍሩ አንድ ሰው ሙተቅ የሚባለው አላህን ሲፈራ ብቻ ነው ለምን ሰው አላህን ከሆነ የሚፈራው አላህ ይጠይቀኛል አላህ ያየኛል የሚል ከሆነ ብቻውንም ሆኖ ከሰውም ጋር ሆኖ የሚሰራው ነገር አይኖርም በብርሃንም ሆኖ በጨለማም ሆኖ የሚሰራው ነገር የለም የሚፈራው ግን ፖሊስን ከሆነ የሚፈራው ወይ ሚስቱን ከሆነ የምትፈራው ባሏን ከሆነ የሚፈራው አባቱን ከሆነ የሚፈራው ሌላ ነገር ከሆነ እነዛም በምንም በየትም አድርጎ ሸውዶ የፈለገው ማድረግ ይችላል አላህን የሚፈራ ሰው ግን የት ቦታ በምን አይነት መልኩ እንዴት አድርጎ ሊሰራው አይችልም አይደለም ለዚህ ነው እኮ አንዱን ዓሊም አንዱ ፉጃር የሆነ ሰውዬ ለማእሲያ ፍቀዱልኝ የሚል ጥያቄ ጠየቃቸው ቃል አረ የለም ማንም ሰው ለማእሲያ አይፈቀድለትም ምንም እንደው በዛም በይህም ብለው ምንም ማእሲያን የሚያስፈቅድ ያጣጡምና ኪታብ ፈልጓል ይሄን መፈልከው አንተ ተኻሊቀ السماوات والارض አላህ ከኸለቀው መሬት ውጭ ሆነ አላህ ከሚያይብህ ውጭ ሆነ መስራት የምትችል ሆነ ሰራ ይሆናል ይሄን መስራት ትችላለህ ያለው የት ገብቶ ነው የሚሰራው ማለት ተደብቆ አሁን ከሰው ከአንድ ሀገር ከመንግስት ቢሆን ይወጣ ሊሆን ይችላል ከዚህ ውጭ ሆነ መስራት ትችላለህ ይሄንማ እንዴት ብዬ እችላለሁ አሉ አላህ ያየህ እሱ ኸለቀው ላይ ሆነ እንግዲያ እንዴት ብለህ ማእሲያ መስራት ትችላለህ ምንም መሰሪያ አጠቃላይ የለም ማለት ነው መፈናፈኛ እንዴ ሰው ማእሲያን ኢባሃላ ማድረግ አላህ ያየኝም የሚልበት ቦታ የሚደበቅበት የሚወጣበት ተራራ የሚገባበት ሸለቆ የለም የትም ቦታ ላይ ሆኖ አላህ የሚከታተለው ሰው ምንም ሊሰራ ይችላል አላህ
ተቅዋላህ ካለ ምንም ማለት ግድግዳው አይከለክለውም፣ ጨለማው አይከለክለውም። ምኑ ሚስጥር የሚባል ነገር ስለሌለ አላህም እዚህ ላይ የሚያስተላልፈው ምንድነው? ወተቁላህ ኢን ኩንቱም ሙእሚኒን ሐቀን የማስመሰል ከሆነ በቃ ሰው ፊት ከሱ በቀር ተቅይ ከሱ በቀር በቃ ለዲን ተቆርቋሪ የሌለ ይመስላል። ዞር ስል ሌላው ስራው ሌላ ሊሆን ይችላል። እሺ وإذا ناديتم إلى الصلاة اتخذوها هزوا ولعبا ذلك بأنهم قوم لا يعقلون እና በዛም ሰዓት የሚያደርጉ እንዲህ ነበሩ። وإذا ناديتم إلى الصلاة እናንተ አዛን ስታረጉ ወደ ሶላት በምትጣሩም ጊዜና اتخذوها ይችኒዳ ሶላቷን ምን ያረጋሉ? هزوا ولعبا በሩኩዑ በስጁዱ ከዛሊከ በውዱኡ በአዛኑ ይሄንን መሳለቂያ መቀለጃ ማሾፊያ ያደርጉታል። አላህ ያዘዘውን ሰው አዛን አድርጎ ወቅቱን ጠብቆ ውዱእ አድርጎ ሩኩዕ ሱጁድ ለኻሊቀ ሰማዋት ወልአርድ በህይወት ተከበረ ግንባሩ መደፋት ይሄ የሰውየውን ሸረፍ ነበር የሚያሳየው አይደለም። እነዚህ ግን ሙናፊቆች ከሆኑ አቅላቸውን የማይጠቀሙ እንደውም እነዚህ ምን አላቸው? ذلك بأنهم قوم لا يعقلون ይላል አላህ። እነዚህ አይምሯቸው የተበረዘ አቅል የሌላቸው እብዶች ናቸው እንጂ አንድ ሰው ኻሊቁን ኻሊቀ ሰማዋት ወልአርድን አላህ ያዘዘውን ስለፈጸመ ያ ሊሾፍበት ሊቀለድበት ሊሳለቁበት የሚገባ ነገር አልነበረም እኮ። ይህን የሚያረጉ ሰዎች ግን ምንድነው የአይምሮ ችግር ያለባት ለዟሂሩ ለብሰው ይሄዳሉ። ለዟሂሩ ሲበሉ ሲጠጡ ሲንቀሳቀሱ እኮ አቂል ይመስላሉ። እንዲህ አይነቶቹ ግን በሶላት የሚያሾፉ በአዛን የሚያሾፉ አንድ ሰው አላህን ስለተገዛ በዛ በዒባዳው የሚሳለቁ ሰዎች አቂል ናቸው ማለት አይቻሉም። እነዚህኛ የምናውቃቸው የዟሂር እብዶቹን አይደለም አላህ አቅል የላቸውም የሚላቸው ዛያል እነዛማ ተካሊፍ ወጥቶላቸዋል። ሙእሚኖች ነው ማብዶ ከሆነ ወይም ከልጅነቱ ከሆነ ሶላትም የለበት ሌላም የለበት መርፎ አልቀለም ነው። ትልቁ እብዴት ለብሶ አቅል ያለው መስሎ እየተንቀሳቀሰ በኢራዳው ምንም ይሄ ተሚዝ የሌለው ማለት ይሄ ኢባዳ ነው ይሄ አላህ ትእዛዝ ነው ይሄ የሸይጣን ትእዛዝ ነው ብሎ ሳይለይ በሐቅ የሚሳለቅ በሐቅ የሚቀልር ሰው እንደውም ቢአንሁም ቀውሙን ላ ያዕቂሉን አቅል የላቸውም ተደቡር የሌላቸው ማሰብ የማይችሉ እነዚህ ናቸው ይላል። እነዚህ በረሱል ማለይሂ ሰላቱ ወሰላም ዘመን ነበሩ። ስለ ሶላት በሁልጊዜ ሲያሾፉ ምን የነበሩ ሙናፊቆችም ትናንትም ነበሩ አሁንም ይኖራሉ። በአጽዋጽም ሊሆን ይችላል በአዛኑ ሊሆን ይችላል በሶላቱ ሊሆን ይችላል በተለያየ ነገር የሚያሾፉ የሚቀልዱ እነዚህ አቅል የሌላቸው እብዶች ናቸው ማለት ይቻላል ነው የሚለው። እሺ قل يا أهل الكتاب هل تنقمون منا إلا أن آمنا بالله وما أنزل إلينا وما أنزل من قبل وأن أكثركم فاسقون الله لرسول عليه الصلاة والسلام نزان بصلاة የሚቀልዱትን ሙእሚኖች ላይ በጣም ኃይለኛ የሆነ ጥላቻ ያለባቸው መርዛማዎች የሆኑትን መልስ ስጧቸው። ቁል ያ አህለል ኪታብ እናንተ መመሪያ ተሰጥተናል ባዎች ይሁዶች ነሷራዎች አህለል ኪታብ ማለት ኪታቡን ተሰጥተውታል እንጂ አሁን በትክክል ይሰሩበታል። አህለል ኪታብ ስለሆኑ ለዲነል ኢስላም ምንም ነገር ይጣማቸዋል ማለት አይደለም። ግማሽ ኢማን የሚባል ነገር የለም። እነሱ የሚሉት በአላህ እናምናለን ነው። ባይሆን በረሱል አናምንም እንጂ በሙሐመድ በሙሳ እናምናለን በኢሳ እናምናለን ያሉ ውሸታቸው ነው። አንደኛ በአላህ ቢያምኑ አላህ እመኑ ባለው ማመን ረሱል መቀበል ግዴታ ነበረባቸው። በትክክል ደግሞ በነብዩላህ ሙሳ ቢያምኑ ኑሮ ነብዩላህ ሙሳ ካስተላለፉት መልእክት አንዱ በረሱላችን አለይሂ ሰላቱ ወሰላም እንዲያምኑ ነበር። በኢሳ ቢያምኑ ኑሮ የኢሳ ሰዎች በትክክል ቢሆኑ ደግሞ ረሱሉን ይቀበሉ ነበር። ስለዚህ እዚህ ላይ ነጣጥሎ በኢሳ ያመነ ሰው በረሱል እስካላመነ ድረስ የኢሳ ሰው ነው ኢሳን አምኖበታል ማለት አይቻልም። ከዛሊከ በረሱሉ አምኛለሁ የሚል ሰው በነብዩላህ ሙሳ በነብዩላህ ኢሳ እስካላመነ ድረስ በረሱልነታቸው ሙእሚን እንደማይባለው ሁሉ ማለት ነው።
ኒፋቅ ይዞ በጣም የጠነከረ ያመነ መስሎ በነብዩ መሐመድ ብቻ እንጂ በሌላ በኢሳ አላምንም ቢል ከኢስላም ይወጣል። ይሄ በኢሳ አላምንም የሚለው ነሷራዎች እንደሚሉት ኢላህ ነው ኢብኑል ኢላህ ነው ብለው እሳቸው የሰጡት አለ አይደል? ያን ጌትነታቸውን አላምንባትም ማለት ይችላል። ከዛሊከ በነብዩላህ ሙሳም ቢሆን የጠነከረ በጣም የወደደ መስሎት በነብዩ መሐመድና በአላህ ብቻ እንጂ በሙሳ አላምንም ካለ ይሄ ሰው ከኢስላም ወጥቷል። ስለዚህ ቁል ያ አህለል ኪታብ ሀል ተንቂሙነ ሚና ከኛ ላይ እንደው የምታገኙት ነውር እኛን ልጠሉብን የምትችሉት ነገር አለ እንዴ? ኢላ አን አመና ቢላህ በአላህ ወዲያንያ ስላመን እንጂ በአላህ ማመን ሰው እንዲጠላ ያደርግ ነበር። በኻሊቁ በፈጠረው ማመን አይብ አልነበረም። እኛ ጋር እንደ ነውር ከቆጠራችሁ በአላህ ማመናችንና ወማ ኡንዚለ ኢለይና ወደኛ በወረደው መመሪያ በጅብሪል አማካይነት ለረሱል አለይሂ ሰላቱ ወሰለም በወረደው መመሪያ በቁርአን ማመናችንና ወማ ኡንዚለ ሚን ቀብሉ በተውራትም በኢንጂልም በሌሎችም ሚነላህ በወረዱ መመሪያዎች ስላመን እንጂ ሌላ ምን ነውር ነው የምታመጡት በእኛ ላይ ምን ልጠሉ ትችላላችሁ? ይሄ ደግሞ ሊያስጠላ የሚችል ጉዳይ አይደለም እኮ። ሙእሚን የሐቂቃ ሙእሚን ከሆነ በማጭበርበር በመዋሸት ሰው በመግደል በመቀማት ምንም አይታወቅም። ሌላ ነገር ሊያነሱ አይችሉም እኮ። አጥብቀው ከጠሉም እምነቱን አጥብቆ ስለያዘ ብቻ ነው አሁንም ላይ እንደሚታየው ማለት ነው። በሌላ ነገር እኮ አይደለም። በስልጣንም ሳይሻማው በጥቅምም ንግዱንም ትቶ ስልጣኑንም ትቶ ምን ብሎ ዲኑን ስላጠበቀ ብቻ እውነትን ስለተናገረ ብቻ በባጢል ላይ ያሉ ሰዎች አጠንክረው ይጠላሉ። ይሄ ደግሞ የት ይደረስ? አንድ ሰው ሰውየውን የሚጠላው እንደው ሊመኹሊቅ ተብሎ ሐሰድ ከሆነ ለሱ ሲል እንግዲህ ሊሞትለት አይችልም። የጥቅም ጉዳይ ቢሆን ጥቅሙን ትቶ በቃ ግድ የለም የሚያገናኘው ቢሆን ግን ሊመኹሊቅ እንደው ለምን አየሁህ ከሆነ የሚተው ነገር አይደለም። ኩፋሮችን ለማስደሰት አይቡ በአላህ ማመን ከሆነ አይቡ በመመሪያ ማመን ከሆነ አይቡ አላህን መገዛት ከሆነ የሰው ልጅ እነዛን ለማስደሰት ብሎ ታዲኑን ይተው አላህን መገዛት ተውሂዱን ይተው። ይሄ ደግሞ ሊሆን አይችልም። هل تنقمون منا إلا أن آمنا بالله وما أنزل إلينا هو ሌላ ነገር وما أنزل من قبل ምን አለ وأن أكثركم ከናንተ አብዛኛው አህለል ኪታብ ከሆናችሁት ፋሲቁን ማለት ህገ ወጥ ናችሁ። በቃ ለሸሪዓት الاسلاميه ኪታባችሁ ተውራት እንጂሉ ላለው እንኳን ተገዥዎች አይደላችሁም። ሸርዑ የሚላቸው በአላህ የሚያምን ተውራትም ሆነ እንጂል ማለት ነው። እሳቸው ሳይበርዙት የሚያስተላልፈው ይሄንን ነው። በአላህ መኑ በመለክተኞች መኑ የኸለቃችሁን ጌታ ብቻ ተገዙ ነው የሚለው አይደል? ግን ከመስመር የወጣ ፋሲቅ የሆነ ኻሪጅ አን ጧዓቲላህ ሲሆን የሰው ልጅ የሚወደደውን ይጠላል፣ የሚጠላውን ይወዳል። በሐቅ ላይ ያለ ነበር ሊወደድ ሊቀርብ ወዳጅ ተደርጎ ሊያዝ የሚገባው አይ የለማ በልብ ወለድ ስለሚሄድ የሸይጣን ተከታይ ከሆነ መድኃኒቱን እንደ መርዝ አድርጎ ይወስዳል። መርዙን ግን እንደ መድኃኒት አድርጎ ይጠጣዋል። እና ከኛ የምታገኙት አይብ ከዚህ ያለፈ የለም ነው። ረሱሉም ላይ ሱሐበተል ኪራምም ላይ አህለል ሐቆችም ላይ በሐቂቃ ከሆነ ይሄው ነው እስካሁንም የነበረው አሁንም ቢሆን እነዚህ ዲድ የሆኑ ሰዎች በባጢል ላይ ያሉ ሰዎች ከሸሪዓት الاسلاميه ውጭ ያሉ ሰዎች አላህን ፈሪ የሆነን ሰው በትክክለኛ የሚያምን ሊጠሉት የሚችሉት በዲኑ ነው። በዲኑ ስለጠሉ ደግሞ እነሱን ዲኑን ትቶ ሊያስደስታቸው አይገባም ነው የሚለው። قل هل أنبئكم بشر من ذلك مثوبة عند الله من لعنه الله وغضب عليه وجعل منهم القردة والخنازير وعبد الطاغوت أولئك شر مكانا وأضل عن سواء السبيل አሁን አብዛኛዎቹ ሙእሚኖች ለሐቅ የሚናገሩን ሰዎች መርዘው በጣም ከጥላቻቸው የተነሳ የተለያየ ትችት የሚተቹ ባገኙት ቀዳዳ ገብተው ሰው ጋር ለማስጠላት ተቀባይነት እንዳይኖር የሚያደርጉ እንግዲህ መመሪያ አለን የሚሉ ናቸው። በእነሱ እንግዲህ አስተሳሰብ ጠልተናል ብለው ሙተዋል። እንግዲህ ጥላቻ በነገራችን ላይ አፍዶሉል ኢባደቲ አልቡግዱ ሊላህ ወልሁቡ ሊላህ ለአላህ ብሎ መውደድ ለአላህ ብሎ መጥላት ራሱ ኢባዳ የሚሆንበት አለ። ጥቅም አገናኝ ብሎ ሳይሆን ቢጠላው
ይሄ የዲን الاسلام ጸር ስለሆነ በባጢል ላይ ስላለ ሊጠላ ይችላል በጥሩ ነገር ላይ ስላለ ዋለልይ ብሎ ሳይሆን ሊወደው ይችላል ቁል ብላቸው هل انبئكم بشر من ذلك በእናንተ አስተሳሰብ እንደው ሐቅን ስለያዘ በመመሪያው ትክክለኛ ስለሰራን የምትጠሉ ከሆናችሁ በእናንተ አስተሳሰብ እንደው በሉት የሚገርም ነው አይንሁ አሁን የሚወርድ ነው እኮ የሚመስለው ግን ሐቂቃውን ስናየው የተለያየ አንስቶ ያው መጎን በትክክለኛ መስመር ላይ ያለውን ይጣላል እንደ መጥፎ ቆጥራችሁ ከሆነ ይሄንን እንኳን ከዚህ የበለጠ እስቲ ثواب የሚያስገኝ የሚጠላል እንገራችሁ በላቸው ነው እንደው ለመጥላት ቀርሜል ሐቅን የምትጠሉ ይሄ የሚያስጠላ አልነበረም አይደለም በሐቅ ላይ ያለውን ጠላችሁ በጠላቻችሁ በዛ በመዋጋታችሁ እንደው ባጢል ተዋግተን ነው ብላችሁ የምታስቡ ቢሆን አይደለም እንጂ የሚጠላውን ኢንደላህ ثواب የሚያስገኘውን እንገራችሁ በላቸው እስቲ ይሄን ጥላቻ ሊጠቀሙበት ከፈለጉ ያዙሩ ማን ነው ሊጠላ የሚገባው ኢንደላህ ثواب ሊያስገኝ የሚችለው መለዐነሁ አላህ ከረህመቱ ያበረረው አላህን ማያቅ وغضب عليه غضب الله عليه لعذاب ያዘጋጀለት وجعل منهم القردة والخنازير ከነሱ ውስጥ ይሁዳዎች ግማሹ ዝንጀሮ ግማሹ አሳማ ይሆኑ አሉ አይደለም እንደዛ ያወጣባቸው ይሁዶች ነበሩ وعبد الطاغوت ጣዖት አምላኪ በአይምሮ ስሎ ከዛሊከ ጠርቦ ምን ብሎ ከአላህ ውጭ የሚያመልክ ነበር እነሱ ግን አጥብቀው እኮ የሚጠሉት ያንን አይደለም እኮ ሙእሚኑ ላይ አላህን ስለተገዛ ትክክለኛ ስለተናገረ ነው አይደለም ተጠሉ ጥላቻ እናንተ የምትጠሉ ከሆነ ለሐቅ ከሆነ እስቲ ይሄን የጥላቻ ጦርነታችሁን አህለል ባጢሎች ላይ ዞር አድርጉት በላቸው ቀስቱን ይላል አላህ መሆንም ያለበት እኮ ነበር የሚገርመው ለምን ምን አረገ ሲባል ወይ አለያየ ምናምን ሐቅ ስለተናገረ እኮ ቀስቱን ጦሩን ወዲ አህለ ሱናው አዝሮ ሁሉ ጊዜ ጥላቻ አርሽም የኩርሲይም የሰማይም የመሬትም የሰውም የጅኑም ኻሊቅ ነው ማንንም ምንም ሊመስል አይችልም ከማንም ፈላጊ አይደለም ብሎ ብቻ እውነትን ስለተናገረ እዛ ላይ የምታነጣጥሩትን ጦር እዛ ላይ የምታንጠለጥሉትን ጥላቻ እስኪ ይሄን ወደዛ ዙር እንዲህ አይነት አሉ አይደለም ወይ ወዐበደ ጧጉት ኡላኢከ ሸር መካነን እዚህኛው ላይ በነገራችን ላይ ምንም ሸር አልነበረም እኮ እንደው አላህ የሚገርም ነው እነሱ የሚሉት እኮ ለአንድነታችን እንደዚህ ሆኖ የሚጠቅም ምናምን ብሎ ነውና እንደው በእናንተ አስተሳሰብ እንደው ብናስብ እንኳን እንደው የከፋታችኋል የለም እዚህኛው ላይ ምንም ነገር አልነበረም እኮ ቀርሜ ሙሻከላ ካልሆነ በስተቀር አስለል ሸርም አልነበረም እንደው ከሆነ እዛ ያንኛውን ጥላታችሁ እኛ ላይ በአላህ ሰላምን ብቻ ነው የምትጠሉት ኡላኢከ ሸሩ መካነን ወአضሉ عن سواء السبيل ከተክክለኛው መስመር ካስባልቱ ወጥተው በጫካ የገቡ ጉርጓድ ውስጥ ያሉ ጥሜት ውስጥ ያሉ አሉ እስቲ ይሄን ጥላቻ ወደዛ ዞር አርጋችሁ ጥሉ በላቸው ነው የሚሰሙ ጥሩ ነው በነገራችን ላይ የቁርአን መመሪያ የሚያጀው ዛሬም ነገም ከነገም ወዲያ አይኑ አዲስ ትኩስ ወህይ በቃ በዛን ሰዓት የነበሩ ከዲአቢ አሊ ፍራውን እንዲያሉ አላህ እኮ ፍራውን ጊዜ የነበሩትን ባህሪ ሲታይ በረሱሉ ዘመን የነበሩትም አይኑ በረሱሉ ዘመን የነበረው አስመሳይ ሲታይ አሁን ያለው ወደፊትም ያው በነገራችን ላይ ምንጩ ከሸይጣን ስለሆነ በጣም ኃይለኛ የሥራ ልምድም ስላለው እሱ ከአደም ጀምሮ ጥላትነቱም ብዙ ማንንም በምን መያዝ እንዳለበት በደንብ ያጠና ተንኮለኛ ስለሆነ ባህሪያቸው ይመሳሰላልና አሁንም እንቅፋት የሆነው ይሄ ነው እና ኢንሻአላህ እንግዲህ አላህ ከእንዲህ አይነቱም አላህ ይጠብቀን ዞሮ ጥላቻው ማንንም ምንም ሳይጎዳ ራሳቸውን ነው ከኛ ከጠላችሁም እኛን ማለት ታማረራችሁም ትክክል ስለያዝን እንጂ ምንም ስለሆነ አይደለም هل تنقمون منا الا ان آمنا بالله ነው የሚለው ይሄ ደግሞ የሚተው አይደለም በሐቅ ላይ አላህ ያጽናን በሰማነው መሰረ አላህ ያድርገን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ يا الله الله